ከዚህ በፊት የምግብ ዘይት መልሰው ተጠቅመው ያውቃሉ? ብዙዎቻችን አልፎ አልፎ የምናደርገው ነገር ነው። አንዳንድ ጊዜ ሳናስበው ተጠቅመነው ሊሆን ይችላል። ግን ይህ ቀላል ልማድ ጤናችንን ቀስ በቀስ እየጎዳ እንደሆነ ብነግራችሁስ? ዛሬ ደጋግሞ የተሞቁ የምግብ ዘይቶች ያላቸውን የተደበቁ አደጋዎች እንቃኛለን። መርዛማ ውህዶች የሚፈጠሩት ለምንድን ነው? አካሎቻችን እንዴት እንደሚጎዱ እንዲሁም ይህ በቤት ውስጥ በመንገድ ላይ በሚገኙ የምግብ መሸጫዎች እንዲሁም በምግብ ቤቶች ውስጥ እየጨመረ የመጣ ስጋት የሆነው ለምንድን ነው የሚለውን እንመለከታለን። በክፍል 1 የምግብ ዘይት ሲሞቅ ምን ይፈጠራል? አደጋውን ለመረዳት ዘይት ከፍተኛ ሙቀት ሲያገኝ ምን እንደሚሆን ማወቅ አለብን። የምግብ ዘይቶች ከፋቲ አሲድ የተሰሩ ናቸው። እነዚህ ፋቲ አሲዶች ለሙቀት ሲጋለጡ በተለይ ከ180 ዲግሪ ሴንቲግሬድ በላይ ለሆነ ሙቀት ብሬክ ዳውን ወይንም መሰባበር ይጀምራሉ። ይህ መሰባበር ፍሪ ራዲካልስ፣ ኦክሲዳይዝድ ስብ እና ያልሞቀ ዘይት ውስጥ የሌሉ መርዛማ ኬሚካሎች እንዲፈጠሩ ያደርጋል። በክፍል 2 ደጋግሞ ማሞቅ ዘይቶችን የበለጠ አደገኛ የሚያደርገው ለምንድን ነው? ዘይት ለመጀመሪያ ጊዜ ሲያገለግል አንዳንድ ኬሚካላዊ ለውጦች ይከሰታሉ። ግን አብዛኛው ዘይት በአንጻራዊነት ደህንነቱ የተጠበቀ ሆኖ ይቆያል። ነገር ግን አንድ አይነት ዘይት ደጋግሞ ሲሞቅ ለምሳሌ ዶሮ፣ ሳምቡሳ ወይም ጥብስ ለመጥበስ ቴርሞ ኦክሲዴሽን የሚባል ሂደት ውስጥ ያልፋል። ቴርሞ ኦክሲዴሽን የሚከሰተው ሙቀት ሲደመር ኦክሲጅን ሲደመር ደጋግሞ መጠቀም። ይህ ሂደት ጎጂ ንጥረ ነገሮችን ይፈጥራል። ለምሳሌ ትራንስፋትስ፣ አልዲሃይድ፣ ፖሊሜራይዝድ ፋት፣ ፍሪ ራዲካልስ፣ አክሮሊን የተባሉ በጣም መርዛማ የሆኑ ሰውነትን የሚያስቆጡ ንጥረ ነገሮች። እነዚህ ውህዶች ዘይቱ በየጊዜው ሲሞቅ እየተከማቹ ይሄዳሉ። ይህም የሰውን ጤና በእጅጉ ሊጎዳ ወደሚችል ደረጃ ይደርሳል። በክፍል 3 ደጋግሞ የሚሞቁ ዘይቶች በጤና ላይ የሚያደርሱት ተጽዕኖን እንመልከት። አንደኛው የልብና የደም ቧንቧ ጉዳት። ከፍተኛ ከሆኑ አደጋዎች አንዱ ከትራንስ ፋት እና ከኦክሲዳይዝድ ፋት የሚመጣው ነው። እነዚህ ውህዶች መጥፎ ኮሌስትሮል ወይንም ኤልዲኤል ይጨምራሉ፣ ጥሩ ኮሌስትሮልን ኤችዲኤል ይቀንሳሉ። እንዲሁም በደም ቧንቧዎች ውስጥ የፕላክ ክምችት እንዲፈጠር አስተዋጽኦ ያደርጋሉ። በዚህም ምክንያት የደም ስር ቧንቧዎች እንዲጠብ ስለሚያደርግ የልብ ድካም ስጋት መጨመር፣ ከፍተኛ የደም ግፊት፣ ስር የሰደደ እብጠት። ጥናቶች እንደሚያሳዩት ደጋግሞ የሞቀ ዘይት የተመገቡ እንስሳት የደም ቧንቧ ግድግዳቸው እየወፈረ ይሄዳል። ይህም ቀደም ብለን ካነሳ ነው የልብና የደም ዝውውር ስርዓት በሽታ ጋር ይመሳሰላል። ሁለተኛው የካንሰር ስጋት መጨመር። ደጋግሞ የሚሞቁ ዘይቶች ዲኤንኤን ሊጎዱ እና የካንሰር እድገትን ሊያፋጥኑ የሚችሉ ፍሪ ራዲካልስ እና አልዲሃይድስ ያመነጫሉ። ስታርች ካላቸው ምግቦች የሚመጣ ነው። እነዚህ መርዞች ከጡት፣ ከአንጀት፣ ከሆድ፣ ከጉበት፣ ከካንሰር አይነቶች ጋር ይያያዛሉ። ሶስተኛው የጉበት ጉዳትና የሰባ ጉበት በሽታ። ጉበት ጎጂ ውህዶችን የማጥራት ኃላፊነት አለበት። ኦክሲዳይዝድ ፋት እና አልዲሃይድስ ደጋግሞ ሲያጣራ ውጥረት ይበዛበታል እና አልኮል ነክ ያልሆነ የሰባ ጉበት በሽታ ሊይዘው ይችላል። ምልክቶቹ የሆድ ህመም፣ ድካም፣ የጉበት ኢንዛይሞች መጨመር። ለረጅም ጊዜ ሲጋለጥ ደጋግሞ የሞቁ ዘይቶች የጉበት ሴል እብጠትና ፋይብሮሲስ ሊያስከትሉ ይችላሉ። አራተኛው ክብደት መጨመርና ውፍረት። ብዙዎች ከሚያምኑት በተቃራኒ ዘይት ደጋግሞ መጠቀም ካሎሪን አይቀንስም፣ ይልቁንም ሰውነት ተጨማሪ ስብ እንዲያከማች የሚያደርጉ ጎጂ የስብ ውህዶችን ይጨምራል። እነዚህ ዘይቶች ሜታቦሊዝምን ያዘጋያሉ፣ እንዲሁም የኢንሱሊን የመቋቋም ችሎታን ይጨምራሉ። ይህም ለውፍረት አስተዋጽኦ ያደርጋል። አምስተኛ የስኳር በሽታና ኢንሱሊን የመቋቋም ችሎታ። ደጋግሞ የሞቁ ዘይቶች የኢንሱሊንን ተግባር ያበላሻሉ። ሴሎች የኢንሱሊን ምላሽ የመስጠት አቅማቸውን እንዲቀንሱ በማድረግ ሰውነት የበለጠ ኢንሱሊን እንዲያመርት ያስገድዳሉ። ይህም ወደ ከፍተኛ የደም ስኳር፣ የኢንሱሊን መቋቋም ችሎታ ወይንም ኢንሱሊን ሬዚስታንስ ሊፈጥር ይችላል። የሁለተኛው አይነት ስኳር በሽታ ስጋት መጨመር ያስከትላል። ስድስተኛው የምግብ መፈጨትና የጨጓራ ችግር። አክሮሊን የተባለው ኬሚካል የጨጓራንና የአንጀትን ግድግዳ ያስቆጣል። ይህም የጨጓራ ህመም ወይንም ቁስለት፣ የአሲድ መመለስ፣ የሆድ መንፋት፣ የምግብ መፈጨት መዘግየት። አንዳንድ ሰዎች
ከመንገድ ላይ ምግብ ሻጮች የተጠበሱ ምግቦችን ከተመገቡ በኋላ ምቾት ማጣት ያጋጥማቸዋል። ይህ ደግሞ በተደጋጋሚ በሚሞቁ ዘይቶች ምክንያት ሊሆን ይችላል። ሰባተኛው የሆርሞን መዛባት። በተደጋጋሚ በሚሞቁ ዘይቶች ውስጥ የሚፈጠሩት ትራንስፋት የሆርሞን ምርትን ያውካሉ። በተለይም እንደ ኤስትሮጅን እና ቴስቴስትሮን ያሉ የመራቢያ ሆርሞኖችን። ለሴቶች ይህ የወር አበባ ከመምጣቱ በፊት የሚከሰት ህመምን ወይም የወር አበባ መዛባትን ሊያባብስ ይችላል። ለወንዶች ደግሞ የስፐርም ጥራትን ሊቀንስ ይችላል። በክፍል 4 እውነተኛ የህይወት ምሳሌዎች። ምሳሌ 1 የመንገድ ላይ ሻጮች። ብዙ ሻጮች አንድ አይነት ዘይት ለቀናት ያህል ይጠቀማሉ። ዘይቱ ጠቆር ብሎ ይወፍራል። ይህንን የዘይት ከለር በመጥበሻ ላይ እኔ አስተውየዋለሁ። እናንተስ? ይህ መርዛማ ኬሚካሎች ክምችት የመኖሩ ምልክት ነው። ምሳሌ 2 የምግብ ቤቶች ፋስት ፉድ ወይንም የፈጣን ምግብ ቤቶች ወጪን ለመቀነስ የጥብስ መጥበሻ ዘይቶቻቸውን ደጋግመው ይጠቀማሉ። ምሳሌ 3 በቤታችን ውስጥ በብዙ ቤተሰቦች ውስጥ ሳምቡሳ ወይም የተጠበሰ አሳ ለመስራት ያገለገለ ዘይት ተቀምጦ እንደገና ጥቅም ላይ ይውላል። አንዳንድ ጊዜ ከ3 እስከ 5 ጊዜ። እነዚህ ሁሉ ለአደገኛ ኦክሲዳይዝድ ፋት ወይንም ስብ ተጋላጭነት ይጨምራሉ። ክፍል 5 ራስዎንና ቤተሰቦን እንዴት መጠበቅ እንደሚችሉ። አንደኛ፣ ዘይትን በቤት ውስጥ ደጋግሞ ከመጠቀም ይቆጠቡ። ዘይት መልሰው መጠቀም ካለቦት ዘይቱ ንጹህ መስሎ ከታየ ብቻ አንድ ጊዜ ይጠቀሙ። ሁለተኛው፣ ከፍተኛ የጭስ ነጥብ ያላቸውን ዘይቶች ይምረጡ። የሱፍ ዘይት፣ የአቮካዶ ዘይት፣ የኦቾሎኒ ወይንም የለውዝ ዘይት ዝቅተኛ የጭስ ነጥብ ያላቸው እንደ የወይራ ዘይት፣ የኮኮናት ዘይት የመሳሰሉ ዘይቶች በተደጋጋሚ ጥቅም ላይ ማዋል የለባቸውም። ሶስተኛው፣ ዘይት እንዲጭስ በጭራሽ አይፍቀዱ። ሲያበስሉ ጭስ ካዩ ዘይቱ መርዞችን እያመነጨ ነው ማለት ነው። አራተኛው፣ መቀቀል፣ በእንፋሎት ማብሰል፣ መጋገር፣ መጥበስ። በዘይት ከመጥበስ ይልቅ መቀቀል፣ በእንፋሎት ማብሰል፣ መጋገር፣ በፍም ወይንም በምድጃ ላይ መጥበስ። እነዚህ የማብሰያ ዘዴዎች ዝቅተኛ ጎጂ ውህዶችን ያመነጫሉ። አምስተኛው፣ በመንገድ ላይ ለሚገኙ ምግቦች ጥንቃቄ ያድርጉ። ለመመገብ አስገዳጅ ከሆነቦት ቀለል ያለ ቀለም ያላቸው ዘይቶችን የሚጠቀሙና ንጽህናን የሚጠብቁ ሻጮችን ይምረጡ። በተደጋጋሚ የሞቁ የምግብ ዘይቶች ምንም ጉዳት የሌላቸው ሊመስሉ ይችላሉ። ነገር ግን የአስርት ዓመታት የሳይንስ ማስረጃዎች እንደሚጠቁሙት ከልብ ህመም እስከ ጉበት ጉዳት፣ ውፍረት፣ የስኳር በሽታ እንዲሁም እስከ ካንሰር ድረስ ከባድ የጤና እክሎችን እንደሚያስከትሉ ያረጋግጣሉ። መልካም ዜናው ደግሞ በማብሰያ ልማዶቻችን ላይ ቀላል ለውጦችን በማድረግ ራሳችንንና ቤተሰቦቻችንን መጠበቅ እንደምንችል ነው። ጤናዎ በእጅዎ ነው። ጥንቃቄው የሚጀምረው እርስዎ ከሚጠብሱት ዘይት በመሳሰሉት ቀላል ነገሮች ነው። በዛሬ ቪዲዮ ጠቃሚ መረጃ ካገኛችሁ መረጃው ለሌሎች እንዲደርስ ሼር፣ የሀበሻ ኬር ቤተሰብ ካልሆኑ ሰብስክራይብ ማድረግ፣ ተጨማሪ ቪዲዮዎችን ስንለቅ መረጃ እንዲደርሳችሁ የደወል ምልክቱን መጫን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።